በቅድስት ቤተክርስቲያናችን አስተምህሮ መሰረት የነነዌ ጾም በቤተክርስቲያናችን ካሉ የአዋጅ አጽዋማት መካከል አንዱ ነው። አጽዋማት በቅድስት ቤተክርስቲያናችን ውስጥ በምንማረው ትምህርት መሰረት ለሶስት ይከፈላሉ። የመጀመሪያዎቹ የአዋጅ አጽዋማት ነው የሚባሉት። በእነዚህ አጽዋማት ውስጥ እያንዳንዱ ክርስቲያን እድሜው ከ7 ዓመት በላይ የሆነ እንዲጾማቸው ይደረጋል። ለምን በ7 ዓመት እድሜው መጀመር አስፈለገ ቢባል አባታችን አዳም እና እናታችን ሔዋን ከገነት ተባረው የወጡበትና በገነት የነበራቸው ቆይታ ያበቃበት ከ7 ዓመት በኋላ ነውና እነሱ ያጡትን ገነት እኛም ደግሞ በገነት አምሳል ያለች መንግስተ ሰማያትን እንዳናጣ እነሱ ተሰጥቷቸው ያልጠበቁትን የጾም ሕግ በመጠበቅ እንድንወርስ በእግዚአብሔር ቸርነት እኛም ይህንን ጾም በ7 ዓመታችን እንድንጀምር ቅድስት ቤተክርስቲያናችን ታዘናለች። ሁለተኞቹ የፈቃድ አጽዋማት ይባላሉ። እነዚህ በጊዜ በተለያዩ ወቅታት የሚመደቡ ሲሆኑ አንድ ሰው የመጾም መብት አለው፣ ያለ መጾምም መብትም ጭምር አለው። የሚጾማቸው እጥፍ ድርብ በረከትን ለማግኘት ከእግዚአብሔር ጋር በዛ በሚጾምበት ወቅት ውስጥ ያለውን ዓላማና የእርሱንም ጥያቄ መልስ ለማግኘትና በረከቱን ለመካፈል ነው። ሶስተኞቹ ደግሞ የግል አጽዋማት ይባላሉ። እነዚህ ከምክረ ካህን ጋር ያሉ አጽዋማት ወይም ደግሞ አንድ ሰው በልቡ ከእግዚአብሔር ጋር መጠየቅ ስለሚፈልገው ማግኘት ስለሚፈልገው ማመስገንም ስለሚፈልጋቸው ነገሮች መጾም ቢፈልግ ለሌሎች የማይናገራቸውና በራሱ ብቻ የሚያደርጋቸው አጽዋማት ናቸው። የነነዌ ጾም ግን በመግቢያችን ላይ እንዳልኩት ከአዋጅ አጽዋማት መካከል አንዱ ነው። ይህ ጾም አንደኛ በሀገር የተጠራ ጾም ነው። ነነዌም ለምትባል ሀገር የታዘዘ ጾም ስለሆነ ማለት ነው። ሁለተኛው ጾመ ነነዌ ከአብይ ጾም ቀደም ብሎ ያለ ጾም ነው እና በዚህ ጾም ወቅት ላይ ምእመናት ወደ ታላቁ ወደ አብይ ጾም መንገድ ጉዞ ውስጥ ከሚካፈላቸው አጽዋማቶች መካከል አንዱ ነው። በሶስተኛነት ደረጃ ደግሞ ይህ ጾመ ነነዌ በቀን ደረጃ 3 ቀናት ብቻ ናቸው። ሁሌም የጾመ ነነዌ ቀን በባህረ ሐሳብ ስሌት መሰረት ሰኞ ነው የሚገባው፣ ረቡዕ ነው የሚወጣው። ረቡዕ ግን ያው በጾም ታሳቢነት ስለሚውል ሐሙስ ጾሙ ተፈታ ተብሎ ወይንም ደግሞ ጾሙ አበቃ ተብሎ የፍስክ ምግቦችን እንድንመገብ ቅድስት ቤተክርስቲያናችን ታዛለች ማለት ነው። ይህ ጾም ከኛ ጋር ምን ያገናኘዋል ሊል ይችላል አንድ ሰው። ማለት ነነዌ እንደሆነ በጾመችው ጾም ምሕረትን አግኝታ ታሪኩ አልፏል ሊል ይችላል። አንደኛ ሀገር በሚለው አውድ ብንመለከተው ሀገር አንድ ሰው የሚኖርበት ቦታ ሊሆን ይችላል። እንደ መጽሐፍ ቅዱስ አገባብ ደግሞ ሀገር፣ ከተማ የሰው ልጅ ሰውነትም ሊሆን ይችላል። አንደኛ እንዳለንበት ሁኔታና ወቅት ስናስበው የማያጾም ጊዜ ላይ አይደለንም። እንደውም ያለነው እኛ የማያስበላ ወደ እግዚአብሔር እየቀረብን የምንማጸንበት ወቅት ላይ ነው፣ እንደ ሀገርም እንደ ሕዝብም ጭምር እና ይህ ጾም እንደ ሀገር የተጾመ እንደመሆኑ ሁሉም ሕዝበ ክርስቲያን ባለበት እንዲጾም መንገድን የሚከፍት ነው። እንዳልኩት ደግሞ ሀገር ማለት ቦታ ብቻ ሳይሆን ሰውም ነው እና እንደ ሰው በሰውነታችን ሀገር ላይ ደግሞ ከነነዌ ያልተናነሰ በጣም ብዙ የሰለጠኑብን ክፋቶች አሉ። ስለዚህ ነነዌ በጾመችው ጾም ራሷን ከተማይቱና ሕዝቡ እንደተማረው ሁሉ አንድ ነነዌ የተባለ ሰውም እንደ ሰውነቱ ሀገር ይህንን ጾም በመጾሙ እግዚአብሔር አምላክ ሊመጣበት ከሚችለው መዓት ካጠፋው ጥፋት ላይ ሊደርስበት ከሚችለው ክፋት በቸርነቱና በምሕረቱ ሊመልሰውና ሊታረቀውም ጭምር ይችላል። ይህ ጾም በቤተ ክርስቲያናችን ውስጥ ምንም እንኳን በ3 ቀን ብቻ አነስተኛ ጾም ትሁን እንጂ ትልቅ በረከት ያለባት ናት። ይህ ጾም ወደ ኋላ ብንመለስ ብዙ ነገሮችን ያስታውሰናል። የነነዌ ከተማ ከነበረባት ችግር መዳኗን ብቻ ሳይሆን የዮናስንም አለመታዘዝንም እግዚአብሔር ያስተማረበት ነውና ለእግዚአብሔር የማይታዘዙ ለፈቃዱ እሺ በጄ ብለው መልስ መስጠት የማይፈልጉ ሰዎች እግዚአብሔር አምላክ የትም ቢኮበልሉ ያገኛቸዋል። ምክንያቱም እሱ በሁሉም ቦታ ያለ አምላክ ነው። ዮናስም መስሎት ነበረ፣ ከነበረበት ቦታ ሸሽቶ ወደ ተርሴስ ሲሄድ ማንም የማይዘው መስሎት ነበረ። ግን እግዚአብሔር የኮበለለበትን ቦታ ብቻ ሳይሆን የኮበለለበትንም ዓለም ጭምር በእጁ የያዘ ነበር እና ለእግዚአብሔር መልስ እምቢ ለማለትን ለስጋቸው ፈቃድ ደግሞ እሺ ለማለትን የሚሮጡ ሰዎችን ጭምር እግዚአብሔር አምላክ እስከምን ድረስ እንደሚከተላቸው እስከምን ድረስ እንደሚመለሳቸው ማሳያ ነው። የአገልግሎትም ትምህርት ነው። አልሄድም አልፈልግም ለሚሉ ሰዎችና ራሳቸው እግዚአብሔር ለሰጣቸው ጥሪ በስጋዊ አእምሮ ብቻ አስበውት አይሆንም ለሚሉትም ጭምር አምላካችን ኢየሱስ ክርስቶስ
እሱ ሊያደርግ የፈቀደውንና የወደደውን በእምነት እንድንከተለውና እሺ ብለን እንድንታዘዘው እንደሚፈልግም ጭምር ለአገልጋዮችም ጭምር ትልቅ የሆነ ትምህርት የሚያስተላልፍ መጽሐፍ ነው። ካለመታዘዝና ከመታዘዝም ውጪ ደግሞ አምላካችን ልዑል እግዚአብሔር ድንቅ የሆነ ተአምርም ያደረገበት ነው። ማንም በአሳ አንበሪ ሆድ ውስጥ ገብቶ በሚቆይበት ጊዜ ላይ እንደገባው ይወጣል ብሎ የሚጠብቅ የለም። ትልቅ ተአምር ነው። በነገራችን ላይ ቅዱስ ጎርጎርዮስ ዘእንዚናዙ በሚያስተምርበት ወቅት ላይ መርጦ ይናገራል። ይሄንን ተአምር ላለማመን ምንድነው ምክንያታችሁ ብሎ ይናገራል። ማለት የአሳ አንበሪ ሆድ ውስጥ ዮናስ 3 መዓልት 3 ሌሊት ቆይቶ መውጣቱን ማለት ነውና እንዲህ የምትሉማ ከሆነ እኮ ከዮናስ በላይ ላታምኗቸው የምትችሏቸው በጣም ብዙ ተአምራቶች ሊኖሩ ይችላሉ። ግን እኛ በእምነት ውስጥ ያለን ሰዎችን ግን ይሄንን በደንብ አድርገን እንደምናምነው ለእግዚአብሔር የሚሳነው ነገር የለም ጭምር እንደሆነ እንረዳለን ይላል። በሌላ ቦታም ደግሞ ራሱ ቅዱስ ጎርጎርዮስ ዘእንዚናዙ ዮናስን በደንብ አድርጎ አክብሮና ከፍ ከፍ አድርጎ ሲናገርም እናያለን። እንዲያውም ከሌሎች ነቢያት ጋር ያነጻጽረዋል። ምን ይላል? ኤልያስን አይታችሁ አድንቃችሁት አክብራችሁት ነበር አይደለ? ከሐሰተኛ ነቢያት ጋር ተከራክሮ ከላይ ያለ እሳትን አውርዶ ሲያስበላ። ኤልሳንም አክብራችሁታል፣ ከፍ ከፍ አድርጋችሁታል። በኤልያስ ያደረው መንፈስ እጥፍ ድርብ ሆኖለታልና ዮናስንስ እንዴት ላታከብሩት ትችላላችሁ? በከርሰ አንበሪ ውስጥ አድሮ 3 መዓልት 3 ሌሊት የመውጣቱ ነገር እኮ እጅግ ተአምር ነው ብሎ ይናገራልና ይሄም የተአምራት እግዚአብሔር አምላክ ድንቅ ነገር እንደሚያደርግ እንደ አሳ አንበሪ በጣም ከባድ የሆኑብን አንወጣባቸውም ያልናቸውን ተበልተው ይቀራሉ የተባለባቸውን ቦታዎች እግዚአብሔር እንደሚያሻግር እንደሚያስወጣ ማሳያ ነው። ከነ ልብሱን የወጣው ዮናስ ራሱ በገባበት ጊዜ ላይ ከነ ልብሱን የጣሉት ሲወጣም ከነ ልብሱን የወጣውና እግዚአብሔር ሲያተርፍ እንዲህ ነው። 3 ደቂቅን በገቡበት እሳት ላይ ከፀጉራቸው አንዲት እንኳን ነገር ሳትጎል እንዳወጣቸው ሁሉ ዮናስንም ከገባበት የአሳ አንበሪ ሆድ የልብሱ ጫፍ እንኳን ሳትጎልን ያወጣውና ይህ ጾም ለሚያየውና ለሚመለከተው ብዙ በቆይትን ብዙ በረከትን ለእግዚአብሔር እሺ ብሎ መታዘዝን እስከምን ድረስ እንደሚያስባርክ ከእግዚአብሔር ለመኮብለል መሞከር ደግሞ እግዚአብሔር ያለውን ኃይልና ግርማ የሚያሳይበት ትልቅ ጾም ነው። በዚህ ጾም ወቅት ላይ ሁላችንም እንደ ሀገርም ከሀገርም ባለፈ ደግሞ እንደ ሰውነታችንም ጭምር ከነነዌ የባሰ ኃጢአትን የሰራን በንስሐ ተመልሰን እግዚአብሔር በ3 ቀን ያሳየውን ምሕረት ለኛም በቸርነቱና በይቅርታው እሺ ብሎ ፊቱን እንዲመልስልንና ካለንባቸው ችግሮች ሁሉ ነነዌን እንዳላቀቀን ያን እንዲያላቀቀንም ጭምር የምንማጸንበት ጾም እንዲሆን አምላካችን ቅዱስ እግዚአብሔር ይርዳን።